حكيم إن الله كان عليما حكيما በኢራን የቀድሞ ከፍተኛ መሪ የቀብር ስነ ስርዓት በደማቅ ሁኔታ መካሄድ ጀምሯል። ስነ ስርዓቱ በቴህራን ዋና ዋና ጎዳናዎች እየተካሄደ ሲሆን የመንግስት ባለስልጣናት፣ የሃይማኖት መሪዎች፣ የወታደር አዛዦች እንዲሁም በሚሊዮኖች የሚቆጠሩ ዜጎች በስነ ስርዓቱ ተሳትፈዋል። የመንግስት ሚዲያ እንደገለጸው ይህ በኢራን ዘመናዊ ታሪክ ከተካሄዱ ትልልቅ የቀብር ስነ ስርዓቶች ውስጥ አንዱ ሲሆን ስነ ስርዓቱ ለብዙ ቀናት እንደሚቀጥልም ተገልጿል። ስነ ስርዓቱ በቴህራን ከተጀመረ በኋላ ወደ ቅዱስ ከተማዋ ቆማ እና በመጨረሻ ወደ ማሻሃድ እንደሚቀጥል ተገልጿል። በየመንገዱ ሺዎች የሚቆጠሩ ሰዎች በባንዲራ እና በሃይማኖታዊ መዝሙሮች አስከሬኑን ለመሸኘት ተሰልፈዋል። በስነ ስርዓቱ ወቅት የኢራን ጦርና የአብዮታዊ ዘብ ኃይል ከፍተኛ የጸጥታ ጥበቃ አድርገዋል። በቴህራን እና በሌሎች ዋና ከተሞችም የደህንነት እርምጃዎች ተጠናክረዋል። የኢራን መንግስት ይህንን ስነ ስርዓት የብሔራዊ አንድነት፣ የመንግስት ጥንካሬና የህዝብ ድጋፍ ማሳያ መሆኑንም ገልጿል። ባለስልጣናት የህዝቡ በብዛት መሳተፍ የሀገሪቱን አንድነት የሚያሳይ ነው ብለዋል። ከቀብር ስነ ስርዓቱ በተጨማሪ የዓለም ትኩረት ያለው ጉዳይ የኢራን ቀጣይ ከፍተኛ መሪ ማን እንደሚሆን ነው። በኢራን ህገ መንግስት መሰረት አዲሱን መሪ የሚመርጠው የሃይማኖት ሊቃውንት የተዋቀረው ኮሚቴ ነው። በኢራን ውስጥ ፖለቲካ፣ በኢኮኖሚው እና በአካባቢው ጸጥታ ሁኔታ ላይ ትልልቅ ተጽዕኖ ሊኖረው እንደሚችልም ተገልጿል። በስነ ስርዓቱ ላይ ከበርካታ ሀገራት የመጡ ልዑካኖች ተሳትፏል። በተመሳሳይ ጊዜ አሜሪካ፣ እስራኤል እና አውሮፓ ሀገራት የኢራንን ፖለቲካ ሽግግር በቅርቡ እየተከታተሉ መሆናቸው ተዘግቧል። በመካከለኛው ምስራቅ ውጥረት እንዳይባባስ የተባበሩት መንግስታትን ጨምሮ በርካታ ሀገራት ሁሉም ወገኖች መረጋጋትን እንዲጠብቁ ጥሪ አቅርበዋል። ክልሉ ላይ ሊያሳድር የሚችለው ተጽዕኖ ባለሙያዎች እንደሚሉት የአዲሱ ከፍተኛ መሪ ምርጫ በኢራን የኒውክሌር ፕሮግራም ከአሜሪካና ከአውሮፓ ጋር ያለውን ግንኙነት፣ ከእስራኤል ጋር ያለውን ውጥረትና የክልሉ ጸጥታ ሁኔታ ላይ ትልቅ ለውጥ ሊያመጣ ይችላል ብለዋል። የቀብር ስነ ስርዓቱ የአንድ መሪ ሽኝት ብቻ ሳይሆን የኢራን ቀጣይ የፖለቲካ አቅጣጫ፣ የመካከለኛው ምስራቅ የጸጥታ ሁኔታና የዓለም ዲፕሎማሲ ላይ ተጽዕኖ የሚኖረው ታሪካዊ ክስተት በመሆኑ የዓለም ትኩረት አሁንም ከቴህራን ላይ ቀጥሏል። በኢራን የተካሄደውን የመሪያቸውን የቀብር ስነ ስርዓት ተከትሎ ከተለያዩ ሀገራት የሀዘን መግለጫዎችና የመጽናኛ መልእክቶች መጥተዋል። ከ30 በላይ ሀገራት ልዑካን ወደ ቴህራን እንደተላኩም ተዘግቧል። ቭላዲሚር ፑቲን ለኢራን ህዝብና ለመንግስቱ የሀዘን መግለጫ ልከዋል። ዲሚትሪ ሜድቬዴቭን የሩሲያንን ልዑካን እየመሩ ቴህራን በመሄድ የቀብሩ ላይ ተገኝተዋል። ሩሲያ ይህን ክስተት በክልሉ ሰላም ላይ ከባድ ተጽዕኖ የሚያሳድር ነው ብላ ገልጻለች። የቻይና መሪም በላኩት የሀዘን መልእክት ለኢራን መንግስትና ለህዝቡ መጽናናትን ተመኝተዋል። ቻይና በተጨማሪም በክልሉ ውጥረት እንዳይባባስና ዲፕሎማሲ እንዲቀድም ጠይቃለች። የፓኪስታን መሪም በቀብር ስነ ስርዓቱ ላይ ከተሳተፉት ከፍተኛ መሪዎች መካከል አንዱ ናቸው። በተጨማሪም የጦር አዛዡ በስነ ስርዓቱ ላይ ተገኝተዋል። መንግስታቸው ለኢራን ህዝብ መጽናናትን ተመኝቶ የሁለቱ ሀገራት ግንኙነት እንደሚቀጥል ገልጿል። የታሊባን ከፍተኛ ልዑካን በቀብሩ ላይ ተገኝተዋል። ለኢራን ህዝብ የሀዘን መልእክት አስተላልፈዋል። የኢራቅ መንግስትም በተመሳሳይ ሀዘኑን ገልጿል። የቱርክ መንግስት ልዑካናት በስነ ስርዓቱ ላይ ተካፍለዋል። ኳታር፣ ኦማን እና ሌሎች የክልሉ ሀገራት ለኢራን ህዝብ መጽናናትን ተመኝተዋል። በተመሳሳይም የክልሉ ውጥረት እንዳይባባስ ጠይቀዋል። አሜሪካ የሀዘን ልዑካን አላከችም፣ በይፋም የሀዘን መግለጫ አላወጣችም። አብዛኛው የአውሮፓን ሀገራትን በስነ ስርዓቱ ላይ አልተሳተፉም። የቀብር ስነ ስርዓቱ ላይ የተገኙት በአብዛኛው የኢራን አጋር ወይም ወዳጅ የነበሩ ሀገራት ናቸው። ሩሲያ፣ ቻይና፣ ፓኪስታን፣ ኢራቅ፣ አፍጋኒስታን እና አንዳንድ የባህረ ሰላጤ ሀገራት የሀዘን መግለጫና ልዑካን ልከዋል። በምዕራባዊ ሀገራት ግን እንዲህ አይነት ተሳትፎ አልታየም። በተያያዘም ዜና የቀብር ስነ ስርዓቱ ወደ ኢራቅ ይዘልቃል። የኢራን ባለስልጣናት እንዳስታወቁት ከቴህራን በኋላ የቀብር ስነ ስርዓቱ በኢራን በሺአ ቅዱሳን ከተሞች ብቻ ሳይሆን በኢራቅ የሚገኙ ቅዱሳን ከተሞች ካርባላ እና ናጀፍ እንደሚያካትት ተገልጿል። ይህ በሁለቱ ሀገራት የሺአ ማህበረሰብ የሃይማኖት ትስስርን ለማጉላት የተደረገ እርምጃ እንደሆነ ተንታኞች ይገልጻሉ። የጸጥታ ጥበቃ በከፍተኛ ደረጃ ተጠናክሯል። የኢራን መንግስት የቀብር ስነ ስርዓቱን ወቅት ማንኛውም የደህንነት ስጋት ለመከላከል የጦር ኃይሎችንና የጸጥታ አካላትን በስፋት አሰማርቷል። በተወሰኑ ከተሞች የአየር ክልል ገደቦች ተጥለዋል። እንዲሁም አሜሪካ ወይም እስራኤል ማንኛውንም ጥቃት ቢፈጽሙ ከባድ ምላሽ እንደሚሰጡ አስጠንቅቀዋል። የህዝብ ቁጥር ሪከርድ ሊሰብር ይችላል። የኢራን ባለስልጣናት የቀብሩ ላይ በሚሊዮኖች የሚቆጠሩ ሰዎች እንደሚገኙ ገልጸዋል። አንዳንድ ግምቶች የተሳታፊዎች ቁጥር እስከ 20 ወይም 30 ሚሊዮን ሊደርስ እንደሚችሉ ያመለክታሉ። ይህም በዘመናዊ ታሪክ የታላላቅ የህዝብ ስብሰባዎች አንዱ ሊሆን ይችላል። በስነ ስርዓቱ ላይ የተገኙ የኢራን ባለስልጣናት ይህንን ክስተት የብሔራዊ አንድነት የውጭ ጫና የመቋቋም ምልክት እንደሆነ ገልጻሉ። ተንታኞች እንደሚሉት የስነ ስርዓቱ ተሳትፎ የኢራን ከወዳጅ ሀገራት ጋር ያለውን የዲፕሎማሲ ግንኙነት ለማሳየት
የተጠቀመበት መድረክ ሆኗል። በተመሳሳይ ጊዜ የምዕራባውያን መሪዎች አለመገኘት በኢራንና በምዕራብ መካከል ያለውን ውጥረት አንጸባርቋል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎር ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።